አፉ ሌላ ሰው ነው ይሄ ጥርስ በዚህ በኩል ያወጣል ራሱ ይቀየራል በቃ ሌላ ሰው ሆኖ ነው በቃ እንትን የሚለውና ይሁን 1000 ብር ብቻ ለቀም ደም የተቀባ ብር ነው የላከልኝ እሱ እኔ የ3 ወር ጉዞኝ ነው ጥሎኝ ሄደው የዛን የብስብስ ገንዘብ አንጣው ሲለው እንደዚህ የእውነት ነው ነገር እየተጨማደደ ይወርዳል ብሩ ኬት እንደሆነ እኔ አላቅ ልብስ ስለለበሰ እንጂ እውነቴን ነው ነገር ሰይጣን በደቂቃ ሰው በደቂቃ ሰይጣን ነው ጌታን ተቀበሉ አተበላቸዋል በቃ ትክክል ጭራሽ ቀለበት ገዝቶ እንግዲህ ጥያቄው ምንድነው ብር መክፈል ካልቻልክ ያው ሴትነትን ነው የሚጠይቀህ ሌላ ምንም አማራጭ የለም ከጫሉን ቀንደስ አርጎ በልቶ ብር ያረጋዋል ማት ብር ነው የሚያወጣው ራሱ እጻ ህይወት የምትባል ነገር ነች ብሎ ይሄንን ጨብጫለኝ ከዛ ይሻልኩ ያንን ጨበጥ ከዛ በኋላ 7000 ብር ተከፍያለሽ አሁን ይሄ ስራ ሰው ነገር አምጥቶ የሚያቀብለው አጋንንት ነው እኔ ባይኔ የማየው ነገር የለም ግን አሁን እዚህ ጋር እሱ የሆነ ነገር ይያለ አንተ ስራ አምጥቶ ቁጭ ያደርገውና ከዛ ወይ አንተን ተነስ ወይ ደግሞ የሆነ ነገሩን ገልጾ ያንን እጹን ሲያወጣ ነው የምታየው የሚገርም ነገር ሄጅ ጋፈጣዋለሁ እኔ ነኝ ንጉስ ያለውን እንኳን አልፈራም ገርላትን መስል መቅደድም አይቻለሁ የሆነ ቪዲዮ ላይ ያለ ነገር ስለሆነ ማውራት ይችላልውና ካንቺ ፊት እነዚህ ያደርግ ነበር ላንተ የሚወረወረው መቅሰፍት ልጆችን እንዲመታ አልፈልግም ሲጀምር ቅስናውን የሰጠው ማን ነው ቄስ ሆኖ እንደ 8 ሴት አገባ ዝምታው እስከ መቼ ድረስ ነው የሚለው ይነጋገራል በደንብ ከመንፈሱ ጋር ማለት ነው ከመንፈሱ ጋር እንዴ ይጠራዋል እንጂ ለሱ ያለሽ ቦታና ፍቅር እኔ ፈራዋለሁ ረጅም ጊዜ አልኖርኩም እንጂ ከሱ ጋር ነገርኩ እኮ እፈራዋለሁ በቃ በዛች አጋጣሚ ተገናኘ ይሄ ነገር ተፈጠረ ምን ያመጣሉ ይያሉ ነው እነበጋሻው በቀደም ከበሮን ይዘው ነበር አይደል ሚዲያው ላይ መድረክ ላይ ሲሽከረከሩ የነበሩት ማን ነው ይሄንን የሚጠይቅልን አዋጅ ወጥቷል እኔ ወይ ቤተ ክህነቱ አይደለም ማንንም አይደለም እኔ ራሴ ዋጋህን ሰጣለሁ ብየዋለሁ ሪከርድ አድርጌዋለሁ አትገላገልም ሆድሽ ውስጥ እስካለው ልጅ ነው ማፈነዳሹላ ብሎኛል አይደለም እኔ ለግሬት ጣቢ ከዚህ በኋላ ማንነቱ ነው ይቻላል ለግሬት ጣቢ አልፈልገውም ገባ በድነቴ ምክንያት ነው እዚህ ውስጥ የገባሁት ብዬ ነው የማስበው ብር ቢኖረኝ እኮ በብርህም ትወጣውና እንደዚህ አይነት ጣጣ ውስጥ ማትገባ እንደዚህ የሚሉትን ሰዎች መንግስትም ሆነ ቤተ ክህነቱ ዝም ማለት የለበትም እግዚአብሔር እነሱን ከእንደዚህ አይነት ነገር ያውጣቸው እሱን ግን እንደሰራው የዘራውን ይጨድ ደግሞ በቤተክርስቲያን ስርዓተ እምነት በተለያየ ጊዜ የወንጀል ድርጊት ፈጽመዋል ተብሎ ስርዓተ አምልኮና እምነት እንዲሁም ንዋያተ ቅዱሳት ላይ የተለያየ የወንጀል ድርጊት ፈጽመዋል በሚል መታሰራቸውን የቤተክርስቲያኗ የህግ ባለሙያዎች አብይ ኮሚቴ በወቅቱ ሚያዝያ 3 ማለት ነው ማስታወቁና ዜና ሆኖ መሰንበቱ የሚታወስ ነው ሳምንት ሳይቆይ ግን ከስር መፈታታቸውን እናስታውሳለን ዛሬ ስለ አቶ ሚስጥረ መዝገቡ ለማውራት ወይ ደግሞ ስለ ስር ሁኔታው ለማውራት ሳይሆን የአቶ ሚስጥረ መዝገቡ ባለቤት ነኝ ያለች አንዲት ግለሰብ ስቱዲዮ ድረስ መጣለች ሐሳብ አለኝ ብላለች ሐሳቧን እናስተናግዳለን አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛለን እንግዳችን እንደምን አለሽ እግዚአብሔር ይመስገን እንኳን ደህና መጣሽ እንኳን ደህና ቆያችሁ እንተዋወቅ በለጡ እባላለሁ በለጡ ሙሉ ስም ወይዘሮ በለጡ ወጋለ መልካም እንግዲህ የአቶ ሚስጥረ መዝገቡ ባለቤት ነኝ የልጆቹ እናት ነኝ የልጆቹ እናት ስለ መታሰሩ ያወራው ነበርና ዜና ሆኖ ስለሰነበተ እንደው ምናልባት አስተዋውሶ መግባቱ ተገቢ ነው ብዬ ነው ምናልባት ምንድነው ይዘሽ የመጣሽው ሐሳብ ነገር ጣለሽ ብዬ ተነስቼ ሌሎች ጥያቄዎችን ባስቀጥል የሚሻል ይመስለኛል እውነት ነው ማለት ታስረዋል የሚል ነገር አይተናል ግን ደግሞ ወዲያውኑ ተፈተዋል አንዳንድ ሚዲያዎቹንም እኔ አይቻለሁ እንዴት ተፈቱ የሚባል ጥያቄ ሲጠየቅ ከባድ ጥያቄ ነው ብሏል ዞሮ ያው የዋስ መብቱ ተጠብቆለት ቢሆንም እንኳን በምን አይነት መልኩ ተፈታ እንዴት ተፈታ የሰራው ወንጀል ያው ሰው ነፍስ ባጠፋም ከባድ ነው እንደሰራው ወንጀል ቅጣቱን ማግኘት አለበት ምክንያቱም አንድ ሰው የማይገባበት ውስጥ ከገባ የማይነካውን ከነካ ለምን ነካ ተብሎ ሊጠየቅ ይገባልና እንግዲህ ተይዟል ተብሎ ሰማን ተለቀቀ ተብሎ ሰማን ምክንያቱ ለምን እንዴት ነው የተለቀቀው ይሄ ለህዝብ ተደራሽ መሆን ነበረበት እና በአግባቡ ተገልጾ ለህዝብ ተደራሽ አልሆነም ሁለተኛ ነገር ደግሞ የሰውያውን ከስተቱ አልታረመም እኔ የልጆች አባት ነው ግን ደግሞ ከስተቱ መታረም ስላለበት አሁን የሚናገራቸው ነገሮች የሚላቸው ነገሮች ሚዲያ ላይ አንዳንዴ ይወጣ ይናገራልና ይሄንን ነገር መንግስትም ሆነ ቤተ ክህነቷም እንዴት ነው የምታየው እንዴት ነው መቀለጃ ሲኮን ዝም ተብሎ የሚታየው ለምን ቅጣቱን ቢያገኝ ሌላውን ተከትሎ እሱን ተከትሎ የሚያጠፋውም ስነ ስርዓት ይዛል ብዬ ነው እኔ የማስበውና ትክክል አይደለም ስለዚህ ይሄን ሐሳብ ነው ማንሳት የፈለግሽው በመፈታቱ ደስተኛ አይደለሽም አዎ በመፈታቱ ቅጣቱን ሳያገኝ ስለተፈታ እኔ ደስተኛ አይደለሁም ለበቀል አይደለም መጀመሪያውን ግን አቶ ሚስጥረ መዝገቡ የልጆች አባት ነው አዎ የልጆች አባት ነው ስንት ልጆች አሏችሁ ሁለት መንታ ልጆች አሉት ከኔ መንታ ናቸው ዛሬ እንደውም ልደታቸው ነው ዛሬ 16ኛ ዓመታቸውን ጨርሰው 17ኛ ዓመታቸውን ይይዛሉ መልካም የአቶ ሚስጥረ መዝገቡ ባለቤት ነኝ ስትይ ከዚህ በፊት ይመስለኛል ያየው መሰለኝ ተፋታታችሁ ምናምን ነገር ያየው መሰለኝ ነው አሁን አብራችሁ ነው ያላችሁት ስላልገባኝ ነው ግልጽ እናድርገው እሱም ቢሄድ እንዴት መሰለኝ እነሱ አብረን አይደለንም እኔ እነሱ ማለት እሱ እኔ የ3 ወር ጉዞኝ ነው ጥሎኝ ሄደው እና እኔ ግን እንደዛም ሆኖ እሱ ጎጃም ሚስት አለው እኔ ማውቀው ታሪክ የለም መጣው ብሎኝ የሚገርምህ ነገር ማለት ነው እኔ እግዚአብሔር አምላክ ይወቅ እኔ መዳኔ ለማባቴ ክብር ለሱ ይሁንና
እሱ ነው እየጠበቀ እዚህ ያደረሰኝ ማለት እችላለሁ። መጣድ በገዝቶ በጋ ቁመው የሆነ አንድ እስክንድር የሚባልም አለ። የሽታ ደግሞ ነፍሱን ይማር ሞቷል፣ አጎቱ ነው። ሻለቃ የሽታ ይባላል። መብራት ኃይል ካምፕ ውስጥ ነበር እሱ የሚኖረው ይሄ ሽታ የሚባለው ማለትና በገዝተው አቁመው መጣለው ብሎ ነው የሄደው። ወጣ፣ አልተመለሰም። የ3 ወር ጉዞኝ ማለት ነው። በጠብቅ የለም። ከዛ ደወልኩ። ስደውል ሴት አነሳችሁ ማለት ነው። ሴት አነሳችሁ። ማንሽ አንቺ? እኔ ባለቤቱ ነኝ። ምንድነው የምትዩ? ማንሽ አንቺ ምናምን ስትለኝ ዘጋሁት ስልኩን ማለት ነው። ከዛ እሷን ይዞ ከጎጃም ይዞ መጥቶ እዚህ አዲስ አበባ ውስጥ ይኖራል እና እኔ በጣም ተቸገርኩ። የጋብቻ ቀለበት አድርጎልኛል እና ሌላ ምንም ነገር የሚላሰው ነው የሚቀመሰው ነው ምንም የተወለኝ ነገር የለም በቃ። ከዛ ያው ሆዴ እየገፋ ሲመጣ የ7 ወር እርጉዝ ሆኜ ቼክአፕ ሲደረግ መንታ ናቸው። ከሚገርም ነገር አልትራሳውንድ ስነሳ ጀርባቸው ተጣብቋል፣ ጭንቅላታቸው ተጣብቋል ሲባል ወይ ብላን ነበር የምጠይቃት። በቃ እመቤቴ ምንድነው ማደርገው? መንታ ልጅ ስትሽኝ ምንድነው ማደርገው? እንዴት ነው ማደርገው ብዬ እመቤቴ ነው ማጸናት ነበርና አትገላገልም እስከነ ሆድሽ ውስጥ እስካለው ልጅ ነው ማፈነዳሹ ብሎኛል። ገባ አልሆነለትም እግዚአብሔር ይመስገን። እኔም ደግሞ እሷን በጣም ማጸናት ነበረ። ያው ሲወለዱ ልጆቹ እንደዚህ ተደራርበው ነው የተቀመጡት እንጂ ኖርማሎች ናቸው ልጆቹ እግዚአብሔር የተመሰገነ ይሁንና እሱም ልክ ከወለድኩኝ በኋላ ልክ በአንድ ነው የገባው። ስገባ ደወልኩለት። ስልክም አልነበረኝም። በጎረቤት ስልክ ደውዬ እንደዚህ ብዬ ስለው በቃ ስልኩን ቶሎ ነው የዘጋው። ደንግጦ ይመስለኛል። ከዛ ወንድምሽን ላኪው ምናምን አለኝ። ላኩት ወንድሜን አጎቱ ቤት ማለት ነው። ይሁን 1000 ብር ብቻ አላውቅም። ደም የተቀባ ብር ነው የላከልኝ እና እኔ ደግሞ የጻድቃኔን ጸበል እንደዚህ አስቀምጬ ነው የጠበቁት። ያው ሰውየውን ተንኮሉንም ስለማቅ ያንን ብር በጸበሉ እንትን አልኩኝና ለጊዜው ከሰል ምናምን ተገዛበት። ያን የላከልኝም ብር በዛ ሁኔታ ያው ምንም ሳይመቸኝ እግዚአብሔር ይመስገን ግን እመቤቴ ምስጋና ይድረሳት አራስነቱን ወጣው ማለት ነው። ከዛም እንደዛም ይሆነ በቃ አሁንም እመቤቴ መጠየቄ እመቤቴ መማጸኔ አላቆምኩም። ገባ እኔ እመቤቴ እሺ እነዚህ ልጆች ምን ላብላቸው ምን ላጠጣቸው? ይሄ ሰውዬ ከኔ ተሰውሯል፣ ካንቺ ግን አይሰወርም፣ እባክሽ ማምላክ ግለጭልኝ እላታለሁ። እውነቴን ነው የምነግርህ። ተሰብስበው የሚሰሩትን ሁሉ ታሳየኛለች እና በዛ መልክ ተከራይቶ የሚኖረው እዚህ መብራት ኃይል ጎፋ ማለት ነው ነፃነት ጮራ ትምህርት ቤት የሚባል አለ። እንደዚህ ዞር ብሎ ተከራይቶ አንድ ግቢ ሙሉ ተከራይቶ ይኖራልና በዛ መሰረት የእህቴ ልጅ ነኝ ተነሽ ያዥ እሷም አሁን መናፍቅ ሆናለችና ተነሽ ነኝ እንሂድ ምን ሆነሽ እንደዚህ ነገር በልሜ ያቻለው አገኘዋለሁ። አሁን ህልማምንሽ አዎ ህልማምኝ እኔ ህልሜ አይሳሳትም። ስለዚህ እኔ እንሂድ አልኳት። ተያይዘን እሷ ትንሹን ያዘች፣ እኔ ደግሞ ወፈር የሚለውን ልጅ ያስኩና ተያይዘን ሄድን። ስንሄድ እውነትም አገኘሁት። እዛ ተሰብስበው እንዳየሁት ተሰብስበው አገኘኋቸው። ከዛ በቃ አበደ አንድ ሙሉ ግቢ ነው። መጀመሪያ ላይ የቄራ ልጆች ታውቃቸዋለና በዚህ አጋጣሚ በጣም ላመሰግናቸው ነው የምወደውና አንዱን በጣም ወፍራም ነው ጠራሁትና ይኸውልህ እዚህ ቤት ያለው ሰውዬ እንደዚህ አርጎኝ ነው ከዛ ተሰውሮብኝ እዚህ አዲስ አበባ እየኖረ ጎጃም ነኝ እያለኝ ነው ምናምን ነገር አልኩት። ማለት እንደዚህ ያለው የማይመጣ ፓጃሮ የማይመጣ ሀብታ የማይመጣ ጫት እንዴት ብዬ ልንገርሻለሁ? የማይገባ እዚህ ቤት ውስጥ የለም። እንደዛ ነው። ከዛ በፉጨት ነው የጠራቸው ጓደኞቹን በፉጨት ጠረዙ ሁሉ ተቀመጡ። ከዛ እንደውም ልጆቹ ጥለሽለት ይችላል ያለኝ ልጁ እኔ ደግሞ እንዴት ብዬ ጥያቸው ልጆቹንና ከዛ አንኳኳ በር ሰራተኛ ወጣች። ከዛ ሚስጥር ፈልጌ ነበር አልኩት። የሚገርምህ ነገር ከነዚህ ልጆች በኋላ እኔ በምን አይነት መልኩ እንደሆነ አላውቅም ሚስቱ እርጉዝ ናት። እንግዲህ እዚህ አግብቷት ከጎጃም አምጥቷት መድኃኒዓለም ነው የሚያውቀው ሙሉ በቃ ድርስ እርጉዝ ነች። ከዛ 5 ሳንቲም አታገኝም አለች። ሞኝ አትሁኚ፣ እኔ ከሱ ምንም ነገር አልፈልግም። ያንቺን ቤት ልንድ አይደለም የመጣሁት እኔ ሰማሽ። እሱ ስለኔ አይሆንም በቃ አይደለም። እኔ ለግሬት ጣቢ ከዚህ በኋላ ማንነቱን አይቻለ ለግሬት ጣቢ አልፈልገውም። ግን እዛ ቤትሽ ውስጥ ያለው ነገር አንዱ የልጆችሽ አንዱ ደግሞ የኔ ልጆች መሆኑን አትርሽ። ወንድምና ወንድም ናቸው፣ እህትና እህት ናቸው። ስለዚህ እነሱን ማግባባት አንድ ላይ ማሳደግ እንጂ በእንደዚህ አይነት መንገድ ልዩነት አትፍጠሪ። እኔ ያንቺን ንብረት ወይም ደግሞ ያንቺን ትዳር ልበጠብጥ አልመጣሁም። እኔ ሰውየውን በፍጹም አልፈልገውም አልኳት። በዛ ምክንያት ጥላኝ ሄደች ነው ያለው እሱ ማለት ነው። ጥላኝ ሄደች አለ። ከዛ ፍርድ ቤት ከሰስኩኝና የልጆቹ ቀለብ እንዲቆረጥ ማለት ነው ፍርድ ቤት ከሰስኩና ወረቀት ከፖሊስ ጋር ሄጄ ሰጠሁት። ሱቅ ነገርም ከፍቷል በሩ ላይ። የሚገርም ነገር በሌሊት በጥፍ ጨረቃ ያንን ኮንትራት የያዘውን ቤት ሙሉ ግቢ ነው የተከራየው። ወዴት እንደገባ ወዴት እንደተሰወረ ጠፋ። ይሄን ያህል ነው። እኔ አሁን ወደዛ እንደዛ ራሱ የጣፎ ምናምን የሚባለው አካባቢ የገባው ራሱ እኔን ሽሽት ነው። እኔ ምን እንዳለው ምካፈለው ስለሚመስለው ኃይለኛ ናት ብሎ ስለሚያስብ ምንጥቀው ይመስለዋል። እኔ ግን የሱ ምንም ነገር አልፈልግም። ለዛውም በግፍ ለዛውም በእንደዚህ በሰይጣን የመጣ ገንዘብ ሳላቅ ለገባውበትም እግዚአብሔር ይቅር ይበለኝ። እውነቴን ነው የምነግርና ይሄንን ያህል ነው እየተሳደደ የሚኖረው። መጨረሻ ላይም ስለመቤቴ ስለ ድንግል ማርያም ኔሮስ እሷን እንዳባረሯት ሁሉ እኔንም አሳደርሽኝ እና እባክሽ ሲለኝ ስላንቺ ስም ምክንያቱም ሁሉ ነገር ያደረገችልኝ ያለችው እሷ ስለሆነች ነው። ስላንቺ ስም እኔም ትቻለሁ። ከዚህ በኋላ እነዚህ ልጆች ያንቺ ናቸው አንቺ አሳድጊያቸው ብዬ እና በዛ ምክንያት ማሳደዱን እርግፍ አድርጌ ታውኩት ማለት ነው። ገባ 16 ዓመት ሙሉ
እነዚህ ልጆች ስለመቤቴ ሲልሽ በቃ ስለመቤቴ ሲለኝ አቋረጥኩት በቃ ግን ቅዱሳንን መቤታችንን ሌሎችንም ሲሳደብ የሚገርም ነገር ቪዲዮ ተመልክቻለሁ እንዴት መጣለት ያ ማለቱ ራሱ እኔ አላውቅም እኔ እሱ በዛ ሰዓት እኮ መናፍቅ አልሆነም መናፍቅ የሆነው አሁን ከጊዜ በኋላ ነው እንጂ በዛ ሰዓት ያችን ስዕል እንኳን ራሱ ገዝቶ የሰጠኝ እሱ ነው ይሄ ይኸውልሽ ማንም ፈረንጅ ያጨማለቀው ስዕል አድኖ አይደለም ትክክለኛው ማርያም ይችናት ብሎ ነው መርካቶ አካባቢ ላይ ነው ገዝቶ የሰጠኛችን እሱንም በ10 ብር ነው የገዛት የወረቀቷ ስዕል ነበረችና እውነትም እንደዛው ነው የምታወራይ ማለት ትችላለህ አለቻውንም መቤቴ ነኝ እና እግዚአብሔር ይመስገን በዚህ አማካኝነት እሷ ፊት ቆሜ ያፈርኩበት አንድም ነገር የለም እግዚአብሔር ይመስገን ብራብም ብጠማም ልጆች የሚፈልጉትን ነገር ባላደርግላቸውም ግን እኔ እግዚአብሔር አሳድጎልኛል መቤቴ ያሳድጋልኛለች ልጆቹም የሷ ናቸው የኔ አይደሉምና ይሄ ሰው ግን አንድ ቀን እስኪ ልጆቼ ወዴት ናቸው እስኪ አገኛቸው እኔ ምንም እስካንተ እውነት በሰው ሁሉ አስጠይቀዋለሁ አንድ ፓስተር ነኝ የምትል በሷ ማስጠይቀዋለሁ አግኝታ አውርተዋለች እኔ ሸልማታለሁ መኪና ነው ያለው እኔ አንተ መኪና ይቅርብኝ ምንድነው ማዘሉ ቀርቶብኝ በቅጡ ማጠለጠለኝ የሚል ነገር አለና ስለዚህ እኔ አንተን ምንም አይነት ስሙን ያልፈልግም ግን ልጆቹን ቀረባቸው ላይምሯቸው እንኳን ቢያንስ አባት አለን ብለው እንዲያስቡ ቀረባቸው ከዛ በኋላ ሰውኮ ስላለው አይደል ምንም ስሙኒ የለኝም ነው የሚለው ስሙኒ እኔ ስለ ስሙኒው አይደለም እኔም እኮ ስሙኒ የለኝም ግን ልጆችን ያሳደኩ ነው በበረከት አይደል እንዴ አሳደኩ እኮ እሱ ጥሏቸው ሄደ እኔ ያሳደኩዋቸው ስንት አመታቸው ሆነ ማለት ነው አሁን 16 አመታቸው ነው እግዚአብሔር የተመሰገነ ይሁን እና የሆነ ጊዜ ደርሰውልሻል ማለት ነው አዎ ደርሰዋል እግዚአብሔር ስራም ያግዛሉ ማለት ነው አዎ ይማራሉ አዎ ቆይ ወደ ኋላ ልመልስሽና ምን ያክል አመት በትዳር ብትቆዩ ነው እና ደግሞ እንዴትስ ተገናኛችሁ ይሁን የተገናኘነው እንዴት መሰለ የተገናኘነው የሆነ አንድ መከራከረው ቤት አለ በጣም በቃ ሰውየው እኛ እንደነገርኩ እና ቀራኒ ሆኖ ተወልጄ ያደግኩት እናትና አባቴ በልጅነታችን ነው የሞቱት ያው እናቴ አባቴ በልጅነቴ በጣም በልጅነት ነው የሞተው ከዛ እናቴ ደግሞ ያው በችግር ነው እኛን ያሳደገችን ጉቶ እየፈለጠች ነው እናታችን እኛን ያሳደገችንና በዛ መሃል የሆነ ሰውዬ ያው እኛ ዘመድ የለንም እኛው የተወለድነው ብቻ እንጂ ሌላ ሰው የለምና በዛ መሃል በቃ ለልጆች ወንድም ትሆናለህ ወገን ትሆናለህ ብላ እዛ ግቢ በማታለል አስፈርሞ የገባ ሰው አለ በቃ ወገን ትሆናለህ አለችው ከዛ እሱ ደግሞ በውሸት አታሎ 700 ብር ሰጥቷት እሱ የተናገረችው ነው እኔም ነገር ልጅም ቦን የሰማሁትን ማለት ነው 7000 ብር 700 ብር ሰጥቷት 7000 ብር ብሎ አስፈረማት ማለት ነው ከዛ አንድ ጎረቤት አለች ፋጤ የምትባል ይንታንብና የት ነው የሰጡት ይሄንን ሰጥቶታል ከሰጡት የት ነው ያደረጉት ጠይቁትልና ያንን ስትጠይቀው አይ እንደዚህ ፍርድ ቤት ስለማይቀበለኝ ነው ምንም የሰጡት ነገር የለም አልከዶትም መድኃኒዓለም ይካደኝ ይላታል ማለት እና ልክ እኔ ላቅማዳም ስደርስ ያ ሰውዬ ስለ እንደሰማሁም እንትን ብሎ ይሁን ማቀው ነገር የለም በፍርድ ቤት በጣም ይከሰኛል በጣም በቃ እንዴት ብዬ ልንገር መኖር እስከማልችልበት ደረጃ ድረስ ማለት ነውና ከዛ በዛ አማካኝነት ቀን ስራ ሰራለሁኝ ቀን ስራ እየሰራው ወደ ፍርድ ቤት ስል ንጉሴ ይባላል ኢየሱስ ገዳም አካባቢ ነው ምንድነው በለጡ ምክንያትሽ ምንድነው ሲለኝ እንደዚህ ስለው የሆነ ሰው ያለ እስክንድር የሚባል እኔ ቤት ተከራይ እና እሱ ጋር የሚመጣ አንድ ሰው አለ ከጎጃም ከሱ ጋር ላገናኝሽ እንደምና ይሆናል ብለህ ነው አይሆንም ባከምና መስለው እስቲ ቆይ ለማንኛውም ማለትና ጠራኝ ቤቱ ሄድኩኝ ያ ሰውዬ እሱ ጋር ተከራይ ነው ይሄን እስክንድር የዚህ የኔ ልጆች አባት አበልጅ ነው ግን እሱ ጋር እየመጣ ጥንቁልናው ይሰራል ይሄ ሰውዬ ከጎጃም የመጣ ማለት ነው ከዛ እሻልኩኝ ሰው አለ እንዳጋቢ ተባልኩ ሄጄ ማለት ነው እሻልኩኝ ቆንኩ ደጅ ቁጭ አልኩኝ ከዛ ሰዎቹን ካስተናገደ በኋላ ግቢ ያለኝ ነኝ ገባው ስገባ የሆነችችን የምታከል እንጨት እጻ ህይወት የምትባል ነገር ነች ብሎ ይሄንን ጨብጫለ ከዛ እሻልኩ ያንን ጨብጥ ከዛ በኋላ 7000 ብር ተከፍያለሽ አለኝ እንኳን 7000 ብር ነው 1 ብር የለኝም እንኳን 7000 ብር ማለት ነው ስሙን ራሱ አላውቀውም እውነቴን ነው የምነግርና ከዛ በጣም ደነገጥኩ እስኪ ለቤተሰብ እናገራለሁ ይሄን ሰውዬ እንዲረዳኝ ነው አሁን በፍርድ ቤት በኩል እንዲያልቅልኝ ይሄ ሰውዬ እንዲወጣ ነው ከዛ ግቢ ገባ ያለፈውን ታሪክ ብትናገር ምንም እንትን የሚል ነገር ስለሌለው ነው አሁን ማውራክ ማለት ነውና በዛ ምክንያት ነው ከሱ ሰውዬ ጋር የተገናኘሁት ከዛ በቃ ይደወልልሻል አሁን ቤት ልጅ ስትፈልጊ በመኪና ውስጥ ነው ከተሽ ምናምን በስላሴዎች ስም አንተስ መኪና ውስጥ አተከተኝም እኔን የሚጠብቀኝ እግዚአብሔር ነው አንተ ሰይጣን ብዬ ወጣውና ሄድኩ ወደ ቤቴ ደወሉ ራሳቸው ስልክ ተለዋውጠን ነበር ደወሉ ቤት መጣ ከዛ ቤት መጣ ቡና ተፈላ ምን አለ አየው ቦታውንም አስወጣዋለሁ አለ አስወጣዋለሁ እሺ ዋላ አደረ ጭራሽ ቀለበት ገዝቶ እንግዲህ ጥያቄው ምንድነው ብሩ መክፈል ካልቻክ ያው ሴትነትን ነው የሚጠይቀህ ሌላ ምንም አማራጭ የለም ከዛ እኔ ምን ስላለብኝ ብቻ እኛም ደሃዎች ስለሆንን ገባ በድህነቴ ምክንያት ነው እዚህ ውስጥ የገባሁት ብዬ ነው የማስበው ብር ቢኖረኝ እኮ በብርህም ትወጣውና እንደዚህ አይነት ጣጣ ውስጥ ማተገባ ከዛ እኔ እኮ አለኝ አሁን አንቺ በምናምንሻለሁ የሰውዬ ቢወጣ አንቺ በምናምንሻለሁ ስለዚህ ልጅ መውለድ አለብን አለኝ ቀጥታ እንደዚህ ነው ያለኝ አልፈለኩም ከሱ ልጅ መውለድ አልፈለኩም ህልሙም አልነበረኝም ከዛ ታብሌት እየወሰድኩ ነው ታብሌቱን አስቆመኝ ቤቱ ተበጠበጠ ዘመዶቹ ምናምን ተናሉ ከዛ እሺ ብዬ ታብሌቱን አቆምኩት ተረገዘ የሚሰራውን ስራ ያያየው ገባ እንዲወለዱ አልፈልግም በስርዓት ተጋብታችኋል በዚህ ሰዓት በቃ ያው ፊርማ ምናምን የለም የኔ ቤተሰቦች አውቀውታል አማክሬ አስዋውቀሻል ማለት አዎ ዝም ብዬ አልገባውም ከዛ
በቃ ጸበል መጠመቅ ጀመርኩ። ጸበል ስትጠመቅ አንቺ በቃ የኔን ዘር ስላልፈለግሽ ነው እንደዚህ የምታደርጊው ምናምን ነገር አለኝ። እውነት ነው፣ ሰይጣን ነው። እኔ አሁን ብዙ ሰው ሰይጣን ጸበል እንትን ጽንስን አያስወርድም ብሎ ኮሜንት ይሰጡኛል እዛ ሚዲያ ላይ። ጽንስ ለማስወረድ ነው እንዴ ጸበል የምትጠመቂ? የጠጣሁት እኔ እንዴት መሰለ፣ እኔ ያንን ጸበል የጠጣሁት እውነት ይሄ ሰውዬ መንፈስ ነው ልብስ ስለለበሰ እንጂ እውነቴን ነው የምነግርህ፣ ሰይጣን በደቂቃ ሰው ነው፣ በደቂቃ ሰይጣን ነው። ገባ? ስለዚህ ይሄ ሰውዬ ሰይጣን ከሆነ እኔ ውስጤ ሰይጣን እንዳይፈጠር የማይሆን ከሆነ አንተ በጥብጠህ አውጣልኝ በቃ መድኃኒዓለም። ምክንያቱም እኔ በልጅነቴ እስካሁንም ድረስ እኔ ሐኪምም አልወድም ኪኒንም አልወድም። እውነቴን ነው የምነግርህ። እግዚአብሔር የተመሰገነ ይሁን፣ ክብር ለሱ። ሰው እንደ እምነቱ ይሆንለታል። ገባ? ከዛ እንደዛ እያልኩ እየተጠመቅኩኝ እየጠጣሁኝ ግን አጠበው፣ እግዚአብሔር አጠበው። ልጆቼ በሰላም ተወለዱ። እውነት ነው ተወልደው የሐኪም አያውቁም ልጆቼ። ጎረቤት ታሟል፣ እስኪ ሂጂ ሐኪም ቤት ይዘሽ ሂጂ፣ መድኃኒዓለም ገብቻ አፈር ስለዚህ ጸበል ጽንስ ማስወረድ አይደለም፣ ጽንሱን ከሰው ይወርዳበት አየሽበት ማለት ነው። አዎ እንጂ ይሄን ነው ለዚህ ለሐሳብም የለም። ያኛው መንፈስ ሊሆን ይችላል ምናምን ከሚለው ካልሆነ ከሚለው ነው እንጂ ያስወርዳል አይደለም። ይሄንን የኢትዮጵያ ሕዝብ ወንድሞቼም እህቶቼም ያው እንደዛ ግልጽ አድርጌ ባለመናገር ይቅርታ ያድርጉልኝና ጸበሉ ያስወርዳል ሳይሆን እንዲወርድ የፈለኩበት ምክንያት በቃ እሱ ሰውየው መንፈስ ስለሆነ ውስጤ አብሮ መንፈስ እንዳይፈጠር ነው። ለዛ ነው እንዲያጥብልኝ በቃ። ካልሆነ እግዚአብሔር የሱ ፍቃድ ካልሆነ ከውስጤ እንዲወጣ ነው። ግን የሱ ፍቃድ ስለሆኑ እኔ እንድማርበት ስለፈለገ እግዚአብሔር ደግሞ እነዚህን ፍሬዎች ሰጠኝ እና እግዚአብሔር የተመሰገነ ይሁን። ይሄን ያህል ጊዜ ድረስ ልጆቹ ከሱ የሚያውቁት ነገር የለም። ደውሉ ብዬ ስልክ ሰጠው። እኔ እኮ ሩቅ ቦታ ስለሆንኩ ነው እንደዚህ ስለሆንኩ ነው እናታችሁ እንደዚህ የምታረገው ከኔ ጋር ልታጣላችሁ ነው ምናምን ይላቸዋል። ከዛ ፈላልጌ በአካል አገናኘኋቸው። በአካል በዚህ ጦር ኃይሎች አካባቢ በአካል አገናኛቸው። ይሄው እንግዲህ አባታችሁ ማለት ይሄ ነው። ከዚህ በኋላ አንተ ብር ምናምን እኮ አይደለም አንተነትን ብቻ ፍቅርን ስጣቸው። እውነቴን ነው ፍላጎቴም ይሄ ነበር። እሱ በምን አይነት መልኩ እንደሚረዳኝ አላውቅም። ያው የሰይጣን ነገር ከባድ ነው። ብር ፈልጋ ንብረት ፈልጋ ምናምን የሚለው ነገር ነው እሱ የሚያስበው። እኔ ግን እንደዛ አይደለም የማስበው። ምክንያቱም ሴት ልጅ ቢወልድ ሰውዬ በጋብቻ ይገናኛሉ እነዚህ ልጆች። ሰው የሚሄድበት የሚውልበት አይታወቅም። ይሄንን ነው እኔ የማስበው። እሱ ደግሞ የሚያስበው ገንዘቡን ነው እና አገናኘኋቸው። መጨረሻ ይሄ አንደኛው ያብስራ የሚባለው ልጅ ለምንድን ነው ትተኸን ሄድከው ብሎ አለው። ለምንድን ነው ትተኸን ሄድከው ብሎ ሲለው ጊዜ እናታችሁ ናት በአጋጣሚ በቃ ልክ እኔ ሴተኛ ዳሪ ሆኜ ምናምን ነገር እንደዛ እንደተፈጠሩ አድርጎ ነው ለሱ የነገረውና በዛ ምክንያት ነገሩ ሁሉ ተበጠበጠ። ከዚህ በኋላ አይናቸውን ማታይም። እሺ አያችሁ አባታችሁን ታሪክ አይደል? እሺ ምንድነው የምትፈልጉት? ከዚህ በኋላ አይኑ ማየት አልፈልግም አሉ። በቃ ልጆቼን ይዤ እኔም ሄድኩኝ ማለት ነው። ይሄ ነው በቃ ያለው ነገር። እኔ እና እሱ ጋር ምን ይመስል ነበር በትዳር ውስጥ ሆናችሁ የፍቅር ህይወታችሁ በአጠቃላይ የባልና የሚስት ሁኔታ ምን ይመስል ነበር? እሱን አስታውሽ። ለትንሽ ላጭር ጊዜም ቢሆን ጥሩ ነው ግን አመል የለውም። ጭራሽ ምንም አመል የለውም። ቀናት አለው። አንተ ማናገር አልችልም እኔ እንኳን አንተን ሴቷ ስትመጣ ራሱ ይቀናል። ምን እንደሚያስብ እኔ አላውቅም። ይቀናል። እኔ ደግሞ እንደዚህ አይነት ፍላጎት ወይም እንደዚህ አይነት ሐሳብ የለኝም። በጥንቆላው ዙሪያ ደግሞ የሚገርምህ ነገር የሆነ ነገር እያለ አሁን ይሄ ስራ ስሩን ነገር አምጥቶ የሚያቀብለው አጋንንት ነው። እኔ ባይኔ የማየው ነገር የለም። ግን አሁን እዚህ ጋር እሱ የሆነ ነገር እያለ አንተ ስራ አምጥቶ ቁጭ ያደርገውና ከዛ ወይ አንተን ተነስ ወይ ደግሞ የሆነ ነገሩን ገልጾ ያንን እጹን ሲያወጣ ነው የምታየው። ይነጋገራል ከመንፈሱ ጋር ማለት ነው። ከመንፈሱ ጋር እንዴ ይጠራዋል እንጂ ይኸውልህ አሁን ይሄ ምናልባት አላየው ይሆናል። ጎርጊስ እንደዚህ ሰው ጋር ሄጄ እንደዚህ ብሎ ጠራው እና እኔ ራሴ በቃ በጣም ነው የገረመኝ። መጀመሪያ ጎርጊስ መጣ፣ ከዛ በኋላ ማርያም መጣች፣ ከዛ በኋላ እንደዚህ ሆነች አለ። ገባ? ግን ያንን ነገር የሚጠራው እሱ ሰው ጋር ሄዶ ሳይሆን ራሱ ነው እኮ ያንን እየጠራው የነበረው። የሚጠራው እኔ ጋር ሆኖ አሁን ያንን እሱ እዛ ላይ ያለውን እኔ ስለማልችለው ነው። እሱ እዛ ጋር እያለ የነበረውን ነገር እሱ ራሱ ነው የሚጠራው እንጂ ሰው ጋር ሄዶ አይደለም። ይጠራዋል። ከዛ በኋላ አጋንንቱ ይመጣል፣ ይቀይረዋል። አፉ ሌላ ሰው ነው። ይሄ ጥርስ በዚህ በኩል ያወጣል፣ ራሱ ይቀየራል። በቃ ሌላ ሰው ሆኖ ነው በቃ እንትን የሚለውና ብር ካፉ እንደውድ ያወጣል። አንዴ 300 ሺህ ብር አወጣ እና ይሄ ሻለቃ የሽታ ላልኩ ሰውዬ ለሱ ባንክ ቤት አስገባ ብሎ ሰጠው። እውነት ለመናገር ለሚሰራው ነገር እንዴት እኔ ለምን ባፉ ነው የሚያወጣው? ግን አንዴ የሆነ ነገር ብሎ ባፉ ብር ያወጣ ያየሽው ማለት ነው። ሌላ ተወና ማለት ነው። የሆነ ጊዜ ያየሁት ነገር ምንድነው የዛን የብስብስ ገንዘብ አንጣው ሲል እንደዚህ የእውነት ነው የምነግርህ እየተጨማደደ ይወርዳል ብሩ። ኬት እንደሆነ እኔ አላውቅም። በስመ ስላሴ እውነቴን ነው የምነግርህ መቤቴ በቃ ይወርዳል ብሩ እንደዚህ ተጨማድዶ ማለት ነው። አሁን የሆነ ቦርሳ ውስጥ ወይ ኪስ ውስጥ ምናምን ታስቀምጠው ነገር አለ አይደል? እንደዚህ እየተጨማደደ ብሩ ይወርዳል። የዛን የብስብስ ገንዘብ አንጣው እያለ ማለት ነው። ይሄ ማለት እንግዲህ ስልምና ነው። ገባ? እኔ አሁን የምናገረው ነገር ማለት ነው ፕሮቴስታንቶች እሱ ጌታን ተቀብሏል ያለፈ ህይወቱ ነው ይላል አይደል? አላለፈም። እስኪ እውነቴን ነው የምነግርህ እሱ በትክክል ንስሐ ገብቶ እውነት ወንጌላዊ ነው እውነት አለ አይደል? እግዚአብሔር ነብይነትን ሰጥቶታል እያሉ የሚያወሩ ወይም ኮሜንት የሚሰጡ አሉ አይደል? እኔ እውነት በጣም ነው ማፍርባቸው። እነሱ ሰው አይደሉም፣ ከሰው አይደለም የተፈጠሩት። እነሱ እግዚአብሔር ምን አይነት እንደሆነ አያውቁም። ለምሳሌ መጀመሪያ የሚጀምረው ከቤት እኮ ነው አይደል እንዴ? ከወለዳቸው ልጆች እግዚአብሔር ከሰጠው ፍሬዎች። ለምሳሌ የሆነ ቪዲዮ ላይ እንደዚሁ 8 ሴቶች ነው ያገባሁት 8 ልጆች አሉኝ ሲል ነበር።
እሺ እንዴት አይነት ሰው ነው ይሄ? መንፈሳዊ ቄስ ነኝ አላል? ሲጀምር ቅስናውንስ የሰጠው ማን ነው? ቄስ ሆኖ እንዴ 8 ሴት አገባ እንዴ? ይሄንን እኮ ዞር ብሎ ማየት ይገባል። እኔስ ነገ ማን ነኝ ብሎ መገመትም ያስፈልጋል። ዝም ብሎ እሱ ስላለ እንደዚህ አይነት ሰው ነው እንዲህ አለ። አሁን እዚህ ጋር እየደገፉት ያሉት ቤተክርስቲያንን ስላጥላላ ነው። እስኪ እነሱን ሲሰብካቸው አላየውም እኔ። እግዚአብሔር ያድናል፣ ወደ ንስሐ ግቡ፣ የእግዚአብሔር መንገድ ይሄ ነው ብሎ ሲያስተምር አይደለም እያየው ያለው እኔ። ስድብ ነው ለህዝቡ እያስተማረ ያለው። አትከባበሩ፣ ጸባጫሪ ነገር ነው እያየው ያለው እኔ እንጂ እውነት ትክክል ስለ እምነቱ እውነት ስለ ፕሮቴስታንትን እየመከረ እስኪ ወደ ራሱ ሲስብ አላየውም እኔ። ፕሮቴስታንት እየደገፈው ያለው እዚህ ጋር ቤተክርስቲያን ስላጥላላ ቤተክርስቲያን እንደዚህ ናት፣ ቤተክርስቲያን በእንደዚህ ነው። ቅስናም የለውም ሰውየው፣ ደብተራ ነው። የባህል መድኃኒት እንዲሰራ መሪጌታ ተብሏል። ተምሮ ግን ጥበብ የሚሰጠው ለጥሩ ነገር ነው። እሱ ግን ጥበቡን ለመጥፎ ነገር ነው የተጠቀመበት። ከዛ ወጥቻለሁ አልወጣም። ይኸው እዛ ውስጥ ሆኖ እኮ ውሃውን ወደ ደም ቀይራለሁ እያለ ነበር አይደል እንዴ? አቅፎት የኖረው ተቋም እውነቴን ነው የሚገርም ነው። በቃ ትግስቱ ራሱ የሚገርም ነው። እንዲህ እያለ ራሱ እኮ መክረነዋል አይደል? ግን ከዛ ስህተት ስላልተመለሰ ከዚህ በኋላ ደግሞ አልፈልገውም ብሎ አግዶታል። ማንም ሊመልሰኝ አይችልም እንግዲህ ህግ የለም እያለ ነው። ግን ሁሉም ሰው በህግ ጥላ ሰው አሁናችን እንደምትይ ካንቺ ጋር ሆኖ አንድ ቤት ውስጥ ሆናችሁ ቅድም ብር ማምጣት የሚለው ነገር አለ። ሌላ ከሱ ውጭ ሌላ የጥንቁልና ሲስተም አይተሻል? አዎ ጥንቁልና ይሰራል። አንቺ ቁጭ ብለሽ ነው ይሄ ሁሉ የሚያደርገው? ፈልጎ ነው አንቺ እንድትሆን ፈልጎ ነው ወይስ ምንድነው? እኔ ብቻ አይደለም ብዙ ሰው እያለ ብዙ ሰው እያለ ቅጠሉን ቀንጠስ አድርጎ በልቶ ብር ያደርገዋል። ማህት ብር ነው የሚያወጣው ራሱ። ሊያስጠነቁሉ የመጡ ሰዎች ናቸው ሌሎቹ በራሱ በኩል የራሱ ዘመዶች በራሱ በኩል የመጡ እንደዚህ እንዲደረግላቸው ከመሰሉ ነገሮች ሲሆኑ አትፈሪም? እንዴት አብረሹ ቀጠልሽ? እንዴት አብረሹ ነው? እኔ አልፈራም በህይወት ልንገር። አሁን እኔ እንደዚህ አሁን የጠንቋይ ምናምን የተባለ ነገር ምንም ነገር አልፈራም። እኔ ማምነው እውነቴን ነው። አሁን ለሰው እኔ እምነት እንደሌለኝ በቃ ዝም ብሎ የሆነ እንትን ብዬ የምኖር ምናምን ነው የሚመስለው። የሚገርም ነገር ሄጄ ጋፈጣለሁ። እኔ ነኝ ንጉስ ያለውን እንኳን አልፈራም። ማን ነው እሱ? ፍጡር እንጂ ፈጣሪ አይደለም። ስለዚህ ለሱ ያለሽ ቦታና ፍቅር ሳይቀንስ ለሱ ያለሽ ቦታና ፍቅር እኔ ፈራዋለሁ። ረጅም ጊዜ አልኖርኩም እንጂ ከሱ ጋር ነገርኩ እኮ እፈራዋለሁ። በቃ በዛች አጋጣሚ ተገናኘን፣ ይሄ ነገር ተፈጠረ። እሱም ብዙ አልቆየም መጣለው ብሎ ሄደ። ይሄው እነዚህ ልጆች እንግዲህ እንዳልኩ ብቻዬን ወለድኩ፣ ይሄው ብቻዬን አሳደግኩ፣ አለቀ። ይሄ ነው ያለው ነገር። ግን በጥንቆላው ህይወት የማይሰራው ነገር የለም። አስማተኛ ነው፣ በቃ አስማተኛ ነው። ራሱም እኮ ተናግሯል። አልተውም ነው አሁን የኔ ጥያቄ ገባ። አልተውም ያንን ነገር አልተውም። ቢተው እኮ ወንጌላዊ ነኝ ካለ እኮ የታለ ታዲያ ከስተቱ የተመለሰው? ከስተቱ ሲመለስ በልጆቹ ላይ የሰራውን ግፍ እኮ ይቅር በሉኝ ብሎ የልጆቹን አቅም መወጣት አለበት። ትውልዱ ላይ መስራት ነበረበት። የታለ የሰራው? እስኪ ምንድነው ያደረገው? እየሸሸ ሀብቱን እያካበተ ነው ያለው። ሀብቱን ያካብት፣ ችግር የለውም። በአንድም በሌላም በሁሉም በምንም አይነት መንገድ ይሁን ሀብቱን ያካብት። ግን ስብከት ወይም ወንጌላዊ መሆን ይለያያል አይደል እንዴ? እዚህ ጋር ደግሞ እኔ ንጹህ ነኝ ትክክለኛ ነኝ ማለትና መሆንና አለመሆን ይለያያል። እሱ አይደለም በቃ። ስለዚህ ይሄንን ፕሮቴስታንቶች በጣም ማጥናት አለባቸው። ስለ ተዋህዶ ቤተክርስቲያን ደግሞ እዚህ ጋር ጽላቱ ጣዖት ነው ምናምን ለሚለው ነገር ደግሞ እኛ እምነታችን እንደዛ አይነት ቪዲዮዎችን ሳይ ነበር። ይሄ ታዋታትን መስደብ፣ ታዋቱን መስደብ፣ ገድላትን መስደብ፣ መቅደድም አይቻልም። የሆነ ቪዲዮ ላይ ያለ ነገር ስለሆነ ማውራት እችላለሁና ካንቺ ፊት እነዚህን ያደርግ ነበር። ምን ትይዋለሽ? እንደዛ አደርግም። እኔ የማውቀው ቤተክርስቲያን ሲሄድ ሲሳለም ነው የማውቀው። ሲጠመቅ ክርስትናው ላይ እንዳለ ነው የማውቀው። ይሄ የመጣው አሁን ነው ትቶሽ ከሄደ በኋላ ትቶኝ ከሄደ በኋላ ነው። እኔ እንደውም ስደውልለት ጌታን ተቀበይ፣ እኔ ጌታን ተቀብያለሁ ሲል አንተ ሌባ ነው ያልኩት። እውነቴን ነው አሉ በዙሪያ ምስክሮች። እንደዚህ ሰው ፊት ነው እኔ የማወራውና አንተ ሌባ ሰውን ለማጭበርበር ነው እንጂ እውነቱ የቱ ጋር እንዳለ አንተ ምን የምናውቃለን? ምክንያቱም አዎ ብሏል። እንግዲህ ጴንጤ ሆኖ ጭፈራ ቤት ነበረኝ እያለ ነበረ። እንደዚሁ ሲጠየቅ አይቻለሁ። ጭፈራ ቤት ነበረኝ፣ የመጨረሻዋ ሚስቴ ለገንዘብ ስትል ነው የቀረበችኝ፣ አንድ ሴት ልጅ ያለው ከሷ አለ። እንዴት ማለት ገንዘብ ጭፈራ ቤት ነበረኝ ምን ነበረኝ እያለ ሲተነትን ነበር። እኔ መስማትም አልፈልግም። እና ሰውየው የጥቅም እንጂ የእውነት ሰው አይደለም። ፕሮቴስታንቶችም እንዲገባቸው የምፈልገው ስለተናገረ ወይም ስለነቀፈ ሊደግፉት አይገባም። ምን እየሰራህ ነው? ምን እያረክ ነው? እስኪ ለልጆች አሁን ምን አደረክላቸው? የወለድካቸውን መጀመሪያ የወለድከውን ከቤት ነው መስራት ያለ። የወለድካቸውን ልጆች እያስተማርካቸው ነው ወይ? ምን ላይ ደረሱ? አሁን ፕሮቴስታንት ኮንክ በኋላ ወደዚህ ከተመለስክ በኋላ እስኪ የገነባቸው ግንቦች የታሉ ብሎ መጠየቅ ይገባዋል። ዝም ብሎ ፕሮቴስታንት ነኝ ወይም ደግሞ ወንጌላዊ ነኝ ብሎ እዚህ ጋር ወጥቶ ቤተክርስቲያን ስለነቀፈ በግጥም እኮ የሆነ ጊዜ ከአገልግሎት ታግዶ ነበር አይደለ? አሁንም እንደታገደ ያለ ይመስላል። እንደታገደ ነው ያለው። አዎ፣ ግን ያ ማለት ልክ ያልሆነ አካሄድ እየሄደ ነው ማለት ነው። እዛም በኩል እንደዛ ከታገደ እንደዛ አይነት ነገሮች አሉ ማለት ነው አይደለ? አዎ። እኔ አሁን አንድ ቪዲዮ ላይ ራሱ እኔ ስሙንም ባላቀው ተከታይ ያለው መርጌታ ሚስጥሩ ተከታይ ያለው ቢታሰርም ምንም ቢልም ተከታይ ያለው ተከታይን እኮ ይዞ ወደ ጨለማ እየገባ ነው።
እኔ እውነቴን ነው ያ እንደዛው ላይ የደገፈውም ጠበቃው ምንም ይሁን ግን እንደዛው ላይ የደገፈው አካል ላይ እኔ አፍራለሁ። እስኪ ምን አደረክ ብሎ ይጠይቀው። እስኪ የታሉ ልጆች ሰብስበህ ትውልዱ ላይ የሰራውን ስራ ሳየኝ ይበለው። ጴንጤ ከሆነ በኋላ የሰራው እስኪ ምንድነው ያደረከው? ንስሐ ከገባ በኋላ የገነባቸው ግንቦች፣ ያስተካከልካቸው መንገዶች፣ እስኪ የተውካቸው ነገሮች እስኪ ያሳይ። ወደ ጌታ ስትመለስ ብዙ ነገር አለ አይደል? ብዙ ነገር አለ። ስለዚህ ወደ እግዚአብሔር ስትመለስ ዓለምን ትተህ ነው። እሱ ግን ዓለምን አልተወም። ለዓለም ነው አሁንም ቢሆን እንትን ይሄ የውሸት የሐሰት ስብከት እየሰበከ ያለው እንጂ እውነቱን አይደለም የያዘው። እውነተኛ ፓስተር ማለት እውነት እግዚአብሔር አሁንም ልቦናውን አይቀይርበት ፓስተር ቸሬ ነው። በቃ እግዚአብሔር ቤተሰቡን መድኃኒዓለም ክርስቶስ ማምላክ ወላዲት አምላክ አቆላምጦ እንደሚጠራት ሁሉ ቤቱን ተባርክ መብራት አድርገለ። በቃ ትክክለኛ ማንንም ሳይነቅ እውነትን የሚናገር ፓስተር ቸሬ የራሱን ትምህርት ነው የሚያስተምረው። የራሱን ትምህርት ነው ሌሎችም ሊኖሩ ይችላሉ። አናቀም ማህተም ያሰሩትን እኮ ጌታን ተቀበሉ አትበላቸዋል። በቃ ትክክል ነው። እነሱ የማን ናቸው? እናንተ ከማን ነው የወጣችሁት አለ። ትክክለኛ አባባል ነው። በቃ ገባ? ትክክለኛ ነው። ይሄ ግን ነጋጠባ ጥምጣሙን ከየት አምጥቶ ማን ነው ማረጉን የሰጠው? እውነት እኔ በዚህ አጋጣሚ ዶክተር አብይ እኔ እውነት ከሴት ነው የተወለደው ለዛውም ከደሃ እናት እኔም ደሃ ልጆች ነው ይዤ የማሳድገው። እውነቴን ነው የምነግረው። ስለዚህ ይሄን ሰው ሊጠይቅልኝ ይገባል። ከኔ አልፎ እኮ ቤተክርስቲያንን ከኔ አልፎ እኮ አገርን እያበላሸ ነው ያለው። እውነተኛውንና ሐሰተኛውን መለየት ይገባል። ስለዚህ ዶክተር አብይ እንኳን በዚህ ጉዳይ ላይ እንዲረዳኝ እኔ እንደው በአክብሮት በእግዚአብሔር ስም እንደው በእናቱ ስም ጠይቀዋለሁ። እውነቴን ነው። እንደነዚህ አይነት ሰዎች ሊለያቸው ይገባል። አምልኮዬን እምነቴን እየተሳደበ ነው የወንጀል ድርጊት ፈጽሟል ብላ ቤተክርስቲያን ጉዳዩን ይዘዋለች አይደለ? ከስሼ ታስሯል ብላ ነበር፣ ግን ተፈትቷል አይደል? ስለዚህ አሁን እንግዲህ እየተሰደበች ያለችው የወንጀል ድርጊት ፈጽሞብኛል ያለችው ቤተክርስቲያን ምናልባት ማስቀጠል ካለባት መጠየቅ ካለባት የሚሆን የሚመስለኝ እንደዛ ነው አይደለ? አንቺም ያንን አግዛለሁ ነው እያልሻለሽው። እና ምናልባት አንድ ጥያቄ እዚህ ላይ ልጨምር። ብዙ ቪዲዮዎቹ ላይ ቤተክርስቲያንን ሲሳደብ፣ ቅዱሳንን ሲሳደብ፣ ገድላቱን ሲሳደብ ሲቀድ ስላየው ያንን ማውራት ስለሚችል ነው እንደዛም ልጅና አያለውና ምናልባት አብራችሁ በነበራችሁበት ጊዜ አውርቶች ከሆነ ቤተክርስቲያን ምን ብትበድለው ምን ብታደርገው ነው እንደዚህ አምሮ በዚህ ደረጃ? ምናልባት ያን በማድረጉ ቤተክርስቲያን የሚጎልባት ነገር አይኖርም፣ ይሄ ግልጽ ነው። እንደው ግን በዚህ ደረጃ ቤተክርስቲያን ሌላ አጀንዳ የሌለው እስኪመስል ድረስ ቤተክርስቲያን አጀንዳ አድርጎ የሚውለው የተለየ ምክንያት አለው ምታውቂው የነገረሽ አብራችሁ በነበራችሁበት ሰዓት? እኔ ሁሉ የተለየ ምክንያት አለው ብዬ የማስበው የሆነ ጊዜ ወደዚህ ወደ 3 ቁጥር አካባቢ የሆነ ዘመድ አለኝ ነበር። አጎቴውን ምንም አላውቅም፣ ብቻ የሆነ ዘመድ አለኝ ነበርና ያ ሰው ቤተ ክህነት አካባቢ ይሰራል። ከዛ እሱ እንዲቀጠር ይፈልጋል እና አልተሳካለትም። በግሉ ሲሄድ ደግሞ ብር ጠየቁኝ አለ። ያ ስላልተሳካለት እግዚአብሔር ደግሞ ስላልፈቀደ እቤቱ እንዲገባ ይሄ እግዚአብሔር እኮ ቀድሞ የምታረገውን ነገር ያውቃል አይደል? የምትናገረውን ነገር ያውቃል አይደል? በቃ ማስፈልገው ሰው ስለሆነ ቤቱ እንዲገባ ቤተ መቅደሱን እንዲያቆሽሽበት ስላልፈለገ በውጭ አረገው። ስለዚህ ያ ነገር ስላልተሳካለት ይመስለኛል አሁን ቤተክርስቲያንን እንደዚህ የሚያቆሽሻት። እንደዛ ነው እኔ ብዬ የማስበው እንጂ ላንቺ ቤተክርስቲያን እንደዚህ በድላኛለች እንደዚህ ወንጀል ብሎሽ አያውቅም ማለት ነው። በተመሳሳይ ቤተክርስቲያን በየቀኑ የሚሳደቡ ሰዎች አሉ፣ አጀንዳ አድርገው የሚውሉ ማለት። አሁን እኔ በግሌ ምናምን አለው መሰለሽ ሃይማኖቱን አንድ ሰው ከቀየረ ለሄደበት ዓላማ መሆን አለበት ብዬ አስባለሁ። አክብሮ ትቶት ሄደውንም አክብሮ ከዛም ወደዚህ ሲመጣ ከዚህም ወደዛ ሲሄድ በቃ ያኛውን የነበረበትን አክብሮ የራሱን አስተምሮ ጠብቆ መጓዝ ይችላል። አጀንዳ አድርጎ ስድብ ግን ለየትኛውም በየትኛውም እምነት ውስጥ ያለ ሰው ምንድነው የሃይማኖታዊ መገለጫ የእምነት መገለጫ ሊሆን አይችልም ብዬ አምናለሁኝና እንደዚህ ግን የሚሳደቡ በጣም ብዙ ሰዎች አሉ፣ በህግ የሚያስጠይቅ ለዛው። ከዛ ውጭ ደግሞ በህግ የመጠየቁ ክፍተት ደግሞ በጣም አለ ብዬ አስባለሁና ለዛም ይመስለኛል አንዱ ተነስቶ ይሳደባል፣ ከዛ ሌላኛው ይሳደባል፣ መደማመጥ የለም። በጣም ችግሩ እየገዘፈ ይሄዳልና እንደዚህ አይነት ነገሮችን አስተውላለሁ። አንቺስ ትዝብትሽ እዚህ ላይ ምንድነው? እኔ ትዝብቴ ምን አለ መሰለ፣ አንደኛ ጊዜውና ወቅቱን እንትን ያለ ሆኖ ይሄ የእግዚአብሔር ቃል የመጨረሻው ነው። ስለዚህ እግዚአብሔር ደግሞ ስንዴውን ከእንክርዳድ መለየት ስላለበት ገባ። በውስጡም ያሉትን በውጭም ያሉትን እግዚአብሔር እየለየ ነው አሁን ያለው ስንዴውን ከእንክርዳድ ገባ። የራሱ የሆኑትን ስንዴ ናቸው። ያው ደግሞ እንደዚህ ደግሞ ውስጡ ሆነው እንትን የሚሉት ከውስጡ ነበር እሱን እያገለገልን እንዲሆነን የሚሉትን ቅዱሳንን አገር በደም በአጥንታቸውን ከስክሰው ደማቸውን አፍሰው አገርን ያቆሙትን የሚሳደቡ ጣዖት ናቸው እያሉ የሚያቆሽሹ እነዚህ መለየት ስላለበት ይመስለኛል የሚለየው ከቤቱ እየጠረገ እንደሚያወጣ ነው የምቆጥረውና ስለዚህ በትክክሉ ደግሞ ትክክለኛ ነገር ነው ብለን ስናስብ እንደዚህ የሚሉትን ሰዎች መንግስትም ሆነ ቤተ ክህነቱ ዝም ማለት የለበትም። በቃ የቤተ ክርስቲያኗን ንብረት ወይም ደግሞ የቤተ ክርስቲያኗን መብት ሲነጥቁ እውነቴን ነው የምነግርህ፣ ስለ እምነት እኮ እስከ መጨረሻው እስከ ሞት ጥግ ድረስ ብትሄድ ምንም አይደለም። በቃ ምን የሚያስደስትም ነገር የለም። ብትሞትም ሰማዕትነት ነው የምታገኘው። ግን አሁን ደግሞ ዝምታው እስከ መቼ ድረስ ነው የምለው። ምን ያመጣሉ? አሁን በአልባሳቱ ላይ በመጽሐፉ ላይ የወጣ አዋጅ ነበር አይደል? ምን ያመጣሉ እያሉ ነው። አሁን እነበጋሻው በቀደም ከበሮን ይዘው ነበር አይደል? ሚዲያው ላይ መድረክ ላይ ሲሽከረከሩ የነበሩት ማን ነው ይሄንን የሚጠይቅልን? አዋጅ ወጥቷል። እነሱስ እንግዲህ በአዋጁ መሰረት ይጠየቃሉ።
የቤተ ክርስቲያኗንም ንብረት ሊመልሱ ይገባል። ሳይሆኑ ሆነን ማለት ከባድ አይደለም። አሁን እኔ የልጆች አባት የሚልበት ስታስቢ በጣም ያምሻል ማለት ነው። ያመኛል። እኔ እውነቴን ነው የምነግርህ። አሁን የዛኔ የተክለ ሃይማኖትን ሲቀድሱ እኔ ገብርኤል ምስክሬ ነው እንቅልፍ አልተኛውም። በቃ ማጋ ልደውል የት ልደውል ብዬ በቃ ስልክ ስፈልግ እንትናን የሉል ሰገድን አገኘውና ደወልኩ። በቃ ነጋ ብዬ ኧረ ተኝ ይለኛል ባለቤቴ። ኧረ ተኝ እኔ ማልተኛም ይሄን ሰውዬ በቃ እኔም ራሴ አሁን ሚዲያ ላይ መውጣት አለብኝ የት ነው ብዬ ራሴ ጠይቄ እዚህ የመጣሁትና ያማል በጣም። ለምን ይሄ ሰው እኮ አሁንም ቢሆን የምናገረው ነገር ቢኖር ይሄ ሰው ስብከት አይደለም እየሰበከ ያለው እንዴ አገርን እያበጣበጠ ነው፣ አገርን እያጋጨ ነው። ለምንድን ነው የማይነካውን የሚነካው? ቤተ ክህነትን ብቻ ወይም ቤተ ክርስቲያንን ብቻ እኮ አይደለም። አንተም ትነሳለህ እኔም እነሳለሁ ሌላውም ይነሳል። በዛ ሰዓት ምንድነው የሚፈጠረው? እውከት ይፈጠራል፣ አገር ትበጠበጣለች። እንዴ ለምን የተገነባው ይናዳል በእንደነዚህ አይነት ሰዎች፣ በእንደዚህ በቆሸሹ ሰዎች። ስለዚህ ይሄን መንግስትም ሊያስከብራቸው ክብራቸውን እንዲጠብቁ ማድረግ አለበት። ማስተማር ያለባቸው አስተምሩ፣ ግን በቃ መንካት የሌለባቸው ነገር ለምን ይነካሉ? ቤተ ክህነቱም ደግሞ ዝም ማለት የለበትም። የኛ አባቶች እንደሱ ህግ ክፍል አለው። በነገራችን ቤተ ክህነቱ የራሱ ህግ ክፍል አለው። ህግ ክፍል አለው። አዎ የህግ ባለሙያዎች ስብስብም አለ። ቅድም ታሰሩ ሲል መግለጫ ሲያወጣ የነበረው በኋላ ደግሞ ድምጹን ያጣ ነው ማለት ነው። እንደዚህ አይነት እንትን አለ። በእርግጥም እንዳልሽው ልክ ያልሆነ ነገር ሲኖር እያንዳንዳችን መጠየቅ አለብን በህግ አግባብ። እንደዚህ አፍ በመካፈት ሳይሆን የሚለውን ነገር እኔም እጋራሻለሁና መጀመሪያ እንደውም የአቶ ሚስጥረ ሚስት ነኝ ስትይኝ ታስቦ ነበርና ጠይቀሽዋል ወይ እስር ቤት እያለ የሚል ጥያቄ ለማንሳት ነበር እያሰብኩ የነበረው። ግን አንቺ ደግሞ ለምን ተፈታ የሚል ጥያቄ ስለነበር ይዘሽ የመጣሽው ያን ጥያቄ ላለማንሳት ወድጃለሁ። ስለዚህ ሐሳብሽ ይሄ ስለሆነ የመጣሽበትም በመሃል ብዙ ነገር አነሳን። ጠቅለል አድርጊውና እዚህ ላይ እንግዲህ እኔ ጠቅለል ለማድረግ እንግዲህ ምን አለ መሰለ እኔ በአግባቡ ቤተ ክህነቱም ማስከበር ያለበትን ነገር ከንብረቶቿ ጀምሮ ማለት ነው ማስከበር ያለበትን ነገር እንዲያስከብር፣ መንግስትም ደግሞ አግባብ የሌለው መንገድ ሰዎች ሲሄዱ በህግ እንዲቀጡ አዋጅ ቢያወጣ አገርም አትበጠበጥም፣ ማንም የማንንም እምነት አይነፍቅም። ስለዚህ ይሄ ሰውዬም አሁን የራሱን እምነት ይዞ የራሱን እምነት ነው መስበክ ያለበት። እንደዚህ በቆሸሻ አፉ ንጹህን ነገር መንካት የለበትም። እውነቴን ነው የምነግርህ። እንኳን መቅደድ እኔ በእጁ መንካት እንኳን ይችላል ብዬ የማላስበው ሰው ነው እሱ። በጣም የቆሸሸ ሰው ልብስ ለብሷል እንጂ ራሱ አጋንንት ነው ሰውየውና ይሄንን በአክብሮት ነው የምጠይቀው። በእርግጥም ምንድነው መጠየቁ አለ ምናምን ማስፈጸም ችግር ነው ያለው አይደለ? የማስፈጸም ችግር ነው ያለው። ነገሩን እስከ ዳር የማድረስ ችግሮች አሉ። እንደዚህ አይነት ነገሮች ቢኖሩ አስተማሪ ነገር ይኖራል ነው። ምናልባት አንቺ ያለሽበትን ከልጆች ጋር አሁን ሁኔታም አልነገርሽኝም። በዛውም ቀረም ትይው መልእክት ካለ አስተላልፊ። ምናልባት እንደው የሚያገኙሽም ሰዎች ካሉ የሚያበረቱሽ ሰዎች ካሉ ስልክሽን በዛው ልትነግሪን ትችያለሽ። እኔ እንግዲህ ከልጆቼ ጋር ያለውበት ሁኔታ እግዚአብሔር የተመሰገነ ይሁን። ዛሬ ላይ ልጆቼ ዳይፐር አይፈልጉም፣ ወተት አይፈልጉም። ያ ጊዜ አልፏል። ዛሬ ምንድነው ጫማ ጠርገው መኖር የሚችሉ ኩሊነትም ተሸክመው መኖር የሚችሉበት እድሜ ላይ ነው ያሉት። የመከራ ጊዜ ችግር ጊዜ አልፏል እግዚአብሔር ይመስገን። ግን ቢሆንም በልጆቼን የማሳድገው እኔ መድኃኒዓለም ቀራኒው መድኃኒዓለም ስር ቁጭ ብዬ ጉሊት እየሸጥኩ ነው የማሳድጋቸው። አድገዋል። እግዚአብሔር የተመሰገነ ይሁን፣ ክብር ለመድኃኒዓለም ይሁንና ያው እኔ ህዝቡ እንዲረዳኝ የምፈልገው ሰውየውን ለበቀል ወይም ደግሞ የሱን ጥቅም ፈልጌ አይደለም። እኔ አሁን ያለበትን አውቄያለሁ፣ መሄድ እችላለሁ። ለህግ አሳውቄ ልጆቼ መካፈል እንትን ማለት ያለባቸውን ነገር ማግኘት ያለባቸውን ነገር እንዲያገኙ ማድረግ እችላለሁ። ግን አልፈልግም። እኔ እሱን የሆነ ነገር ምንም ነገር አልፈልግም። ምንም እኔ ልጆቹን አላውቅም። በእኔ በኩል ግን ምንም የምፈልገው ነገር የለኝም። እሱ ለገንዘቡ ሲል ነው እኔም እንደዚህ ሲሸሽ ሲሳደድ ጫካ ገብቶ ለመኖር የበቃው። ስለዚህ ይሄ ካጉል ስራው እኔ የማይነካውን ስለነካብኝ ወጣሁኝ እንጂ የሱን ንብረት ፈልጌ አይደለም፣ በቀንም ፈልጌ አይደለም። ግን እግዚአብሔር የተመሰገነው አሁን የምተዳደረው በጉሊት ነው፣ ያው እየኖርኩ ነው። ስለዚህ ለአቶ ሚስጥረም እንግዲህ መልእክትሽን አስተላልፊ፣ እኛም መልእክትሽን አደርሳለን። አርፎ እንዲቀመጥ ነው የምፈልገው ብዬዋለሁ። እኔ ወይ ቤተ ክህነቱ አይደለም ማንም አይደለም፣ እኔ ራሴ ዋጋህን እሰጥሃለሁ ብዬዋለሁ። ሪከርድ አድርጌዋለሁ። ዋጋህን የምሰጥ እኔ ነኝ። ላንተ የሚወረወረው መቅሰፍት ልጆቼ እንዲመታ አልፈልግም። ምክንያቱም ከሱ ምንም ነገር የተጠቀሙት ነገር የለም። ልጆቼ በደም ግን አንድ ናቸው። ስለዚህ ግፉ እንዲቀመጥ አልፈልግም። እሱ ለገንዘብ ብሎ ለጥቅም ብሎ በሰራው ስራ እኔ ልጆቼ እነዚህ እኔ የወለድኳቸው ልጆች ብቻ አይደለም እንግዲህ እንደነገርኩ 8 ሚስታት ብቻ 8 ልጅ አለኝ ብሏል። እነዛ 8 ልጆችም ቢሆኑ የሱ ግፍ ምንም በማያውቁት ነገር እነሱ የሱ መጥፎ ነገር እነሱ ላይ እንዲለጠፍ አልፈልግም እና እግዚአብሔር እነሱን ከእንደዚህ አይነት ነገር ያውጣቸው። እሱን ግን እንደሰራው የዘራውን ይጨድ። ስለዚህ አርፎ እንዲቀመጥ ነው የምፈልገው። መልካም። ምናልባት ደውሎ ሊያገኙሽ የሚፈልጉ ሰዎች ሊኖሩ ይችላሉ ብዬ አስባለሁና ስልክሽንም ንገሪ። እሺ 09 89 06 34 22
አዎ ሳስበው ደውለው ወይ መረጃ እንግዲህ ክስም መሰረታለሁ እያልሽ ስለሆነ ማለት ነው። ያላግባብ የሆነ ስራ ሲሰራ ካየሁት አሁንም እየሰራ ስለሆነ ለምን ተፈታ እንደውም አግዛለሁ እያልሽ ስለሆነ ምናልባት ደውለው አንቺ መረጃ የሚጠይቁም ሰዎች ካሉ ወይ ለሌላ ጉዳይ የሚፈልጉሽ ሰዎች ካሉ ስልክሽን ማስቀመጡ ተገቢ ከሆነ በሚል ነው ስልክሽን የጠየኩሽ። አቶ ሚስጥረ መዝገቡን ስሙ ተነስቶ ከመጀመሪያው እስከ መጨረሻው ስለሆነ እየተወራ የተዋለው ቅሬታ አለኝ ካለ እኛ ማስተናገድ እንችላለን። ሚዲያው ክፍት ነው በዚህ አጋጣሚ ለማለት ፈልጋለሁኝ። አንቺ ግን አብረሽን ቆይታ ስላደረግሽ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ።